እኔ የሊያ እንደ እህቷም እንደ ጓደኛዋም ቤተሰቧም ነኝ እኔ እና እኔ እንደ ጓደኛ እንደምናምን ሳይሆን እኔ በራሴ ራሱ የማደንቅላት የማይላት ነገር አለ። ሊያ በህይወቷ ይሄ ማለት የማየው ስለ ማህተቤ የምመሰክረው አሁንም ጾምም ነው የእውነት ስለ ማህተቤ የምመሰክረው ነገር ሊያ በህይወቷ አዎ ማሚዬ አዎ እና እኔ እግዚአብሔር ነው ምስክሬ ማለት በቃ ስለ ማህተቤ ስለ ጓደኝነቷ ምናምን አይደለ እውነት ነው ጥፋት ካለባት ጥፋት አለባት ጥፋት ከሌለባት ጥፋት የለባትም ነው ግን ሊያ ውሸት አትዋሽ በህይወቷ እውነትን ይዛ ነው የምትሄደው ድርቅናዋም ይሄ ግትርነቷም የመጣው እውነት ስላላት ነው የምትዋሽ ሴት ስላልሆነች ነው አንደኛ ነገር ይሄ ነገር አሁን ልክ ማሜ እንዳለችው ይሄ ኬዝ የመጣው ስለ ጃኒ አሁን ርዕስ አድርጎ ራሱ የሚወራው ጃኒና ዋንቲያ እየተባለ ነው እውነት ለሴቶች ከሆነ የተቆመው ለምን እነሱ ብቻቸውን ተነስተው ልክ ሶሻል ሚዲያ ላይ ፌም ስለሆኑ ብቻ እነሱ ተነስተው ይወራል ከጆርዲ ጋር ያለው ጻባቸው ራሱ የጠነከረው ሜንሽን አድርጋ ሁለቱን ይቅርታ እንድትል ስለተፈለገ ነው እንጂ ይቅርታ አልጠይቅም ስላለች አይደለም እና ይቅርታ አልልም ብላ አይደለም ይቅርታ ኢን ጀነራል እላለሁ ብላለች ነገር ግን ሜንሽን አድርገሽ ጠይቂ ማለት ይሄ አሸንፈናታል እኛ የበላይ ነን ይቅርታ እንድትል አደረግናት የሚለውን ስም ለማምጣት የራሳቸውን ዩቲዩብ ስለጀመሩ ወይም ደግሞ የራሳቸውን ሶሻል ሚዲያ ለማሳደግ ካልሆነ በስተቀር አንድ ሴት አይደለችም እነሱ ለአንድ ሴት አይደለም ለሁለት ሴት አይደለም የቆሙት እነዚህ ልጆች ህፃናት ናቸው አዎ ህፃናት ናቸው እግዚአብሔር ይመስገን አድገዋል አሁን ላይፍን እያዩ ነው ኤቭሪቲንግ ያውቃሉ ህፃን ማለት ህፃናት ቆይ አንዳንድ የእናቱን ጡት የሚጠባ ነው ለኔ ህፃን ልጅ ህፃን የምትሉት ነገር እኔ አይ ዶንት ኖ አንደርስታንድ ጋይስ ምንድነው ህፃን ለእናንተ ህፃን ማለት ምንድነው 26 27 ላይ የደረሱ ሰዎች እንዴ አንድ ሴት ልጅ እኮ አስቀድማ ትዳር ላይ ወንድ ዴት ካደረገች እኮ ሁለት ልጅ ልትወልድ ትችላለች ሶስት ልጅ ይወልዳሉ እኮ በ27 ዓመታቸው ጋይስ ለእናንተ ብዙ ጊዜ ህፃን የምትሉት እኮ ዛሬ የኛ ልጆች ናቸው ህፃናቶች እነሱም አይደሉም ሂኖስ የሚያወሩትን ያውቃሉ የ9 ዓመት የ10 ዓመት የ11 የ12 ዓመት ናቸው ህፃናት ጋይስ እንዴ በኢትዮጵያ 27 እና 26 እኮ በጣም ትላልቅ ነው በዚህ ዘመን እንደው ስለ የትኛዎች ህፃን ነው የምታወሩት ጋይስ ዋንትያ እኮ ተደፍራ ነው ብላችኋል አይደል ነው እኔ ብዙ አላውቅም እንደናንተ እኔ ወሬ አልሰማም ግን ዋንትያ እኮ በገጠር እኮ መውለድ የምትችል ሴት እኮ ናት በገጠር እኮ ስትሄዱ እንዴ መደፈሯ ነው ችግር የሚሆነው እንጂ እኮ በህፃናታቸው እኮ አግብተው እኮ ይወልዳሉ እኮ በገጠር ስለ የትኛዎች ህፃናት ነው የምታወሩት ጋይስ ህፃናቶች አይደሉም በቃ ለአቅማዳ የደረሱ ሰዎች ናቸው ብዙ ድራማ ይሰራሉ እናውቃለን ማሚዬ ወልዶ ላይፍን መምራት የቻለ ራሱን አሳድጎ ማለት ትላንት ከነበሩ በማንነት ዛሬ ላይ አድገው ዛሬ ላይ የተሻለ ህይወት እየኖሩ ላይፍን እየመሩ ያሉ ልጆች ልጅ አይደሉም በቃ ልጅነት የሚያበቃው እናትሽ ጡት ላይ ሆነሽ ነው ላይፍን ማየት ከጀመርሽ በኋላ ልጅ አይደሉም ሲቀጥል እንደገና ጃኒንም ብትናገር እምታውቀው እውነታ ስላለ የተሰማትን ስሜት ተናግራለች ሶ የተናገረችበት መንገድ ልክ ነው አይደለም ያ ሌላ ጉዳይ ነው ነገር ግን ሜንሽን አድርጋ ይቅርታ መጠየቋ ለኔ ሚኒንግ ማለት ሴንስ አይሰጠኝም በቃ እኔ ይቅርታ አድርጉልኝና ኢን ጀነራል ሴቶችን አታካረገች ጥፋት ካለባት ግን ይቅርታ መጠየቅ አለባት አዎ አለባት ማንንም ሴት ሊያ በውሸት ወንጅላ አታውቅም ሊያ ማሽቃበጥ ማስመሰል አትችልም እኔ ጓደኛዬ ናት ነገር ግን ከጎኗ ሆኜ በጣም እማደንቅላት እማከብርላት ኳሊቲዋ ስለሆነ ነው ብዙ ማስረጃዎች አብረት ቁጭ ብዬ እየገባ ስለማይ እጇ ላይም ቢገባ በቃ ሰዎች እንኳን እሷ ጋር አይደለም ቱቱ ስለንትና ማወራዋለኝ ለሊያ ንገሪልኝ ብሎ የሚጽፉላል እኮ ቲክቶክ ላይ ማናቸውም ያውቁታል ግን አንዳንድ ጊዜ እውነትን መቀበል አይፈልጉም እቺ ሴት አገሯ ላይ በጣም ጽድት ብላ ኑሮዋ ተስተካክሎ ጥሩ ህይወት የምትኖር ሴት ናት እኛ ሀበሾች ደግሞ የሰው ልጅ ሲበልጠንና የተሻለ የሚኖር ሲመስለን አንወድም አብዛኛዎቻችን ይሄ አላቀም ማለት ሀበሻነት ምቀኝነት አለብን በቃ ይሄ ምንም ሪያሊቲ ነው ምንም የማንደባብቀው ነገር ነው ማሚዬ ታውቂያለሽ እኔ ይሄን ነገሯን ዛሬም ነገ መሰክርላታለሁ ውሸታም አይደለችም ዋሽታ አላወራችም የራሷ ነገር አላት ምክንያት አላት በመታቀው እውነታ ተመርኩዛ ነው ያወራችሁ ሶ ሁለቱን ይቅርታ መጠየቅ የለባት በቃ ሜንሽን አርጋ ሁለቱን ይቅርታ አልጠይቅም ብላለች ያ ደግሞ እውነት ያለው ሰው ግትር ነው ግትር ናት ማንንም ሰው ስለመከራት ማንንም ሰው ስለተናገራት እምትሄድ ሰው አይደለች በቃ እኔ አሁን እንደዚህ አርጊ እንደዚህ ኖ ማን አታደርግ አንገቷን እስከ መስጠት ትደርሳለች እንጂ ዋሽ አትዋሽላችሁ እኔ ጓደኛዋ ሆኜ ለኔ አትዋሽልኝ
ምናልባት እኔ ላስመስልላት እችላለሁ አይደል? እሷ ግን ልታስመስልልኝ አትችልም። ይሄ ደግሞ የሊያ ማንነቷ ነው። ይሄ ማንነቷን አምናችሁ ተቀበሉ። ጥፋት ካለባት ይቅርታ መጠየቅ አለባት። አዎ አለባት። ሁለተኛ ነገር ዩቲዩብ ይዘጋ። ዩቲዩብ ቢዘጋ እግዚአብሔር አምላክ የልጇ አምላክ አለ፣ ጉሮሯን አይዘጋው፣ መኖር ትችላለች። ዩቲዩብ ማለት ይሄ የመጨረሻ የህይወቷ ፍጻሜ አይደለም። ነገር ግን እንደ አንድ ለሴት ልጅ እንደሚቆም ሰው ህግ ያለበት ሀገር ነው። ጥፋት ካለባት ህግ ሊጠይቃት ይችላል። እውነት ሴቶቹ ተጎድተው ከሆነ ቀጥታ ሴቶቹ ሄደው ህግ ያለበት ሀገር ነው፣ ተጎድተናል፣ አታክ እየተደረግን ነው ብለው መክሰስ ይችላሉ። ህግ ያለበት ሀገር ነው። ትታሰር፣ ትቀጣ የሚባለው ነገር ይደረግ። ዩቲዩብ አይዘጋ። ኦኬ ዩቲዩብ ተዘጋ። እነሱ ጀግና ተባሉ፣ ተጨበጨበላቸው፣ ፎሎወራቸው ሰማይ ደረሰ። ያ ነው ስኬት ለነሱ። ከዛ ልጇን የምታሳድግ እናት ልጇን አንድ ልጇን ያለ አባት ማለት ላይክ ያለ እናት ያለ አክስት ያለ አጎት ያለ ማንም ዘመድ ብቻዋን የምታሳድግን እናት ሜዳ ላይ ታውጣት እንደማለት ነው ለኔ። ይሄ ለኔ ሴትን መደገፍ ሴትን ማገዝ አይደለም። ለኔ አንዷን እየጣሉ አንዱን ማንሳት አይደለም ሴትን መጠበቅ ማለት። ጥፋት ካለባት ኦኬ ትቀጣ። ሚውት አድርጉ ሌሎቻችሁ ፕሊዝ። ህግ ያለበት አገር ነው፣ መኖር ትችላለች። ባይ ዘ ዌይ ዩቲዩብ ተዘጋም አልተዘጋም ሊያ መኖር ትችላለች። ቆማጣ አይደለችም። ሙሉ ጤንነት ያላት እግዚአብሔር ይመስገን ሁሉ ነገር ያላት ሰው ናት። ዛሬ ላይ መሰረት ያላት ሰው ናት። ነገ ብድግ ብላ ህይወቴን አስተካክዬ ልስራ ብትል መስራት መኖር የሚያቅታት ልጅ አይደለችም። ነገር ግን ጥፋት ካለባት ህግ ያለበት ሀገር ነው፣ ህግ ይጠይቃት ብዬ ነው እኔ የማምነው። ዩቲዩብ አይዘጋ ግን እንደ ፐርሰናል ኬዝ ነው አድርጌ የማስበው። ሊጥሏት የሚፈልጉ ሰዎች ጥርቅም ነው ብዬ ነው የማስበው። በአጠቃላይ ሚዲያ ላይ ያለን ሰውን አንቋሽን ነው፣ ሰውን ሰድበን ነው ቪው የምናገኘው። እስኪ ጸሎት የሚያደርጉ ስለ ሃይማኖት የሚያስተምሩ የሆነ ነገር መልካም ነገር የሚያስተምሩ ሰዎች ጋር ስንት ሰው ነው የሚቀመጠው? 10 ሰው 5 ሰው 20 ሰው እንኳን አይሞላም። ለምን እሷ ብቻ ትጠፋለች? ለምን ጥላቻን ይዛችሁ እሷን አንዷን ብቻ ለምን? ከሰው በላይ እየተናገረችው ነገር አለ እንዴ? ብሔር ከመጣችሁ እኔ ጋር በጣም እላፊ አንስማማም፣ ግን እኔ አካውንቷ ይዘጋልልን። እሷ ላይ ስንት ዘመቻ አልተዘመተባትም? ሴት ልጅ አይደለችም? ለሴት ልጅ ነው አይደል የምትቆረቆሩ? ያውም ህፃን ልጇ ሁሉ አልተሰደበችባትም? እሺ የእሷ ሴት ላይ አይደለም? የእሷ ብልት አይደለም? የእሷን ቪዲዮ አልለቀቅንም እንዴ? ሴት አንገቷን አላስደፋናትም? የእሷ ቪዲዮ እንደዚህ ይሄን ነካሽ ይሄን አደረግሽ ይሄን እየተባለች አልተደረገችም? እኔ ሳይድ ይዛችሁ አንድ ጥላቻ ብቻ ስላላችሁ ሳይድ ይዛችሁ አንድን ሰው ብቻ ለማጥፋት አትሂዱ። በቃ ጋይስ እስካሁን ማለት ነው ሪፖርት እየተደረገ ያለው መናቢስ እንደሆነ ተነግሮናል። ጋይስ ባዶ ማለት ጋይስ ለምን እንደሆነ ተከታተሉኝ ሁላችሁም ጋይስ፣ የትም አትሩጥ። ተረጋጋ። ውጤት ማምጣት ካለብህ ውጤት እናመጣለን። ኮፒ ሊንክ አድርግ፣ ሪፖስት አድርግ፣ ጆርዲን ሜንሽን አድርጓል። እኛ ሪፖርት እያደረግን ያለ ነው። ይሄ ቻናል እንግዲህ ከተከፈተ ጋይስ ወደ ኦልሞስት 10 ዓመት ሊሞላው ነው ጋይስ። 10 ዓመት ማለት 10 ዓመት የሞላን አካውንት ሙሉ ቪዲዮዎችን ነው እኛ ሪፖርት እያደረግን ያለ። በዚህ ቻናል ላይ አሁን ፕራይቬት ከማድረጓ በፊት ወደ 700 ምናምን ቪዲዮዎች ነበሩ። እነዛ 700 ምናምን ቪዲዮዎቹ በሙሉ ናቸው ሃራስመንትና ቡሊንግ ናቸው እያልን ያለ ነው ጋይስ። ይሄ ደግሞ በዩቲዩብ እኛ እምነት ያሳጣናል ማለት ነው። ምክንያቱም አሁን እኛ ምንም አይነት ኮሚኒቲ ጋይድላይን ስትራይክ ራሱ አልሰጣትም። ለዛም ደግሞ ትናንትና ላይቭ ገብታ ነበር አይታችኋታል ማለት ነው። ምን ማድረግ አለብን? ቪዲዮዎቹን ሁላችንም ጆርዲ ይሄን አሳይመንት ላንቺ ልስጥሽና ምን ማድረግ አለብሽ? የትኞቹ ቪዲዮዎች ላይ ነው ሂደን በተመሳሳይ ሰዓት ሪፖርት ማድረግ ያለብን? ሁለተኛ ነገር ሪፖርት ደግሞ ስናደርግ ኢች ሃውር ጋይስ በየአንዳንድ ሰዓቱ ላይ ሪማይንድ ማድረግ አለብን። አሁንም ተመልሰን ሪፖርት እቺ ሴት ወጣ ለይቅርታ እንኳን ልቧ ፈቃደኛ አይደለም። ምክንያቱም እኔ ትክክል ነኝ ብላ ስታስብ ነበርና አንዳንዴ ደግሞ በልጅ መደበቂያ አትሁኝ። በልጅ መደበቂያ ቢሆን አንቺ የልጅ እናት ሲንግል እናትነትሽ ይሄንን ወንጀሌን ይደብቅልኛል ብለሽ የምታስቢ ቢሆን ተሳስተሻል። እውነት አንቺ ለልጆች እናት የምታስቢ ቢሆን ላንቺ የሚታሰብልሽ ነበር። ለምሳሌ ያቺን ብላቲና ዋንትያን ዛሬ የደረሰችበትን አይተሽ እንደዚህ ለመጣል ያንን ሁሉ አትጋጋጭም ነበር። ጋይስ ኮሚኒቲ ጋይድላይን ስትራይክ ራሱ እንዲሰጣት አንዱን ቪዲዮ ሪፖርት ይደረጋል። ሁላችንም ማለት ጋይስ እዛ ቪዲዮ ላይ ሪፖርት ካደረግን በኋላ የመጀመሪያ ፈርስት ኮሚኒቲ ጋይድላይን ስትራይክ ሰጣታል። ሁለተኛ ሰከንድ ቪዲዮ ላይ እንቀጥላለን ጋይስ። ምክንያቱም አሁን ይሄ 700 ምናምን ስትለው እምነት እንዴት ነው በቃ ዩቲዩብ ራሱ አክሴፕት አያደርግም ጋይስ። ለዛ ነው ምንም ነገር አልሰጣትም ጋይስ። እየደከማችሁ ነው ያላችሁት። እባካችሁ ጆርዲን ሜንሽን አድርጓት።
ጆርዲ ካንቺ አዲስ ቪዲዮ ዛሬ እንጠብቃለን ማለት ነው። ከዛ የትኛው ቪዲዮ ላይ ነው ሪፖርት ማድረግ ያለብን? ሁለተኛ ቪዲዮ የትኛው ላይ? ሶስተኛ ጋይስ ኮሚኒቲ ጋይድላይን ሲሰጣት ኮምፕሊትሊ ባን ነው የሚያደርገው በሶስተኛው ማለት እኛ ግን 710 ዓመት የቆየን አካውንት ሙሉ ሃራስመንትና ቡሊንግ ነው ምናምን ብትል ዩቲዩብ ሊያምን አይችልም ማለት ነው። በዚህ መንገድ አስተካክለን ውጤት እንድናፈራላችኋለሁ። ሰላማችሁ ብዛ። እንዴት ይሄ ሁሉ ሰው ሪፖርት እያደረገ አካውንቷ ባን አልተደረገም ብላችሁ ጠይቃችሁኛል። ከጅማ ስመለስ ቲክታኬ በጣም ተጨናንቋል። በአንድ ቪዲዮ የ37 ደቂቃ ቪዲዮ ምናምን እየላካችሁኝ ነበር። አንድ አካውንት ይሄ ሁሉ ሰው ሪፖርት ካደረገበት እንዴት አይዘጋም የሚል ነው። ሰሞኑን እንግዲህ ጆርዲን እና ሊያሾ በሚባሉ ቲክታክ ላይ እና ዩቲዩብ ላይ በምናውቃቸው ልጆች መካከል ጸብ ተፈጥሯል። ያ ነገር የህዝብ ጉዳይም ወደ መሆን ደርሷል እና የሊያሾ አካውንትም ባን ይደረግ በሚል ጥሪ ቀርቦ ሰዎች ሪፖርት እያደረጉ ነው። በጣም ብዙ ሰዎች ማለት ነው። ግን አካውንቷ አልተዘጋም። አለመዘጋት ብቻ አይደለም፣ ኮሚኒቲ ጋይድላይን ስትራይክ ራሱ አልተሰጣትም። ማስጠንቀቂያ ራሱ አልተሰጣትም። ማስጠንቀቂያ ሲሰጣችሁ ለምሳሌ ዩቲዩብ ላይ አፕሎድ እንዳታደርጉ ትደረጋላችሁ፣ ላይቭ ስትሪም እንዳታደርጉ ትደረጋላችሁ። የሷ ግን ዛሬ ራሱ ላይቭ ስትሪም አድርጋለች። ይሄ ማለት ኮሚኒቲ ጋይድላይን ስትራይክ ማስጠንቀቂያ ራሱ አልተሰጣትም ማለት ነው። ይሄ እንዴት አፕል ሊያደርግ ቻለ? ይሄ ሁሉ ሰው ሪፖርት እያደረገ ዩቲዩብ ላይ መረዳት ያለባችሁ ነገር ምንድነው? አንደኛ ትረስት ስኮር የሚባል ነገር አለ። ትረስት ስኮር ማለት አንደኛ ዲፔንድ የሚሆነው ያ ቻናል ምን ያክል ጊዜ ቆይቷል ፕላትፎርም ላይ የሚለው ያያል ማለት ነው። የሷ ቻናል 2016 ላይ ነው የተከፈተው። አሁን ኦልሞስት 10 ዓመት ሆኖታል። ይሄ ነገር ደግሞ ትረስት ስኮሩን ከፍ ያደርጓል፣ የታማኝነት ልኩን ከፍ ያደርጓልና 10 ዓመት ሙሉ አክቲቪቲ ሲሰራ የነበረ ቻናል አሁን ላይ ወዲያውኑ ከመዝጋታቸው በፊት በደንብ ቼክ ያደርጋሉ። በጣም ብዙ ሰው ሪፖርት ማድረጉ ግን ትሪገር ያደርገዋል ሲስተሙን። ኤአይ ነው ቼክ የሚያደርገው፣ ግን በጣም ብዙ ሰው ሪፖርት የሚያደርግ ከሆነ ሰዎች ናቸው፣ አክቹዋል ሂውማኖች ናቸው ገብተው ቼክ የሚያደርጉት ማለት ነው። ነገር ግን ባን ለማድረግና ስትራይክ ለመስጠት የሚያያቸው መስፈርቶች፣ አንደኛ አሁን እሷ የተከሰሰችበት ነገር ምንድነው? ሴቶችን ቪዲዮዎቻችሁን ይዤባችኋለሁ ማለት ታስፈራራለች፣ ብላክሜል ታደርጋለች የሚለው ነው። ያንን አቢዩዝ ወይም ሃራስመንት ብለን ብንጠቅሰውን ምንድነው የሚያደርገው? ገብቶ ሰዎች ቼክ ሲያደርጉ ቃል በቃል ያንን ነገር ማለቷን ቼክ ያደርጋሉ። ምን እገሌ የምትባይ ሰው እኔ ያንቺን እንደዚህ አይነት ቪዲዮ ይዤብሻለሁ፣ አሁን እንደዚህ ካላደረግሽ ገንዘብ ካልሰጠሽኝ ዮር ሳምቲንግ ካላደረግሽ ቪዲዮሽን ለቅብሻለሁ ብላ ቃል በቃል የተናገረችው ነገር ካለ ቼክ ያደርጋሉ። ሁለተኛ በጣም ሲቪር የሆነ አቢዩዝ ማለትም ሴክሹዋል ቪዲዮ ይዛ እን ቪዲዮ ለቅብሻለሁ ማለት ብላክሜል እያደረገች ከነበረ ኢሚዲየትሊ ነው ባን የሚያደርጉት ማለት ነው። በነገራችን ላይ ብዙ ሰዎች የገመቱት ነገር ምንድነው? ቻናሏ ላይ ያሉትን ቪዲዮዎች ዲሌት በማድረጓ ብቻ ትተርፋለች የሚል ነገር ያሰቡ ሰዎች አሉ። ኖ ኦፍ ፕላትፎርም ቢሄቪየር የሚባል ነገር አለ። አንድ ሰው ኮሚኒቲ ጋይድላይን የሚጥስ ነገር ሰርቶ ያንን ቪዲዮ አጥፍቶ ቢሆን እንኳን ሌላ ሶሻል ሚዲያ ላይ ተለቆ ከሆነ ራሱ የዛ ሰው አካውንት ባን ይደረጋል። ባይዘው አክቹአሊ አሁን የመጨረሻ ውሳኔ ላይሰጡ ይችላሉ። በደንብ ቼክ አድርገው ባን ሊያደርጉም ይችላሉ። እኔ እዚህ ውስጥ አልገባም። ግን ቼክ ሲያደርጉ እንግዲህ ቃል በቃል ለዛ ያለችው ነገር ካለ በደንብ ያያሉ ማለት ነው። በተከሰሰችበት ነገር ቃል በቃል ብላለች ወይስ አላለችም የሚለው በሷ ኬዝ ምናልባት የተረፈችበት ምክንያት ወይም ደግሞ ከዚህ በኋላ የሚመጣ አዲስ ነገር ከሌለ በዚሁ የሚቀጥል ከሆነ ምክንያቱ ሞስት ፕሮባብሊ የሚሆነው ቬግ በሆነ መንገድ አስቴት እየተሰጠች እንደነበረ ነው። ቬግ ማለት እንግዲህ ፕላትፎርሙን ማወዛገም ማለት ነው። ለምሳሌ እኔ የሆነ ፋይል አለኝ እንዳላወጣው ምናምን ብለው ብቻ መተው አያዘጋባችሁም ቻናላችሁን ማለት ነው። ምክንያቱም ቬግ ነው። ይሄ ምንድነው ፋይሉ? የምን ፋይል ነው? ፋይሉ ከዛስ ያ ሰው የፈለገችው ነገር ካላደረገ ፋይሉን እለቃለሁ ብላለች ምንድነው የሚለውን ራሱ አትገልጽም። የሆነ ፋይል አለኝ ብቻ ካለች ያ ነገር ቬግ ነው ማለት ነው። ምናልባት ኮሚኒቲ ጋይድላይን ስትራይክ ሊያደርጉባት ይችላሉ እንጂ ባን አያስደርግም። ኤኒዌይ ከዚህ በኋላ የሚወስኑት አዲስ ውሳኔ ካለ እናያለን።